የአብርሽ ጉዱ እንግዲህ ተጎልጉሎ እንደ ጥጥ ተመዞ እንግዲህ እየወጣ ነው ማለት ነው። እሱ ምንድነው ካላችሁኝ ፍቅር ፈልገውም አታውቅም፣ ልትፈልገውም አትችልም። እውነት ለመናገር ማለት ነው። እሱ የሚያመጣት ሌላ ሴት ነበረች። ልንገራችሁ፣ ሄርሜላ መቶ ከገባች ከትናንትና ወዳ የሄርሜላ ሞደንስ የሩታ ሞደንስ ሁሉም ሰው ሆኖ እንዳታው ቪዲዮ ሲሉ እሱም ደግሞ ጀዋርን ጠጋ አድርጎ በቲክታኩም በዩቲዩብም ሲያዳምጥ አደረና ፍቅርን ለጸጉሯ ብር ከፍሎ እንደዚህ አይነት ልብስ ለበሽ ጸጉርሽን ከበር አድርጋለሁ ምናምን ብሎ ገንዘቡን ከበር አድርጎ ጸጉሯን እንደዛ አስደርጎ ይዟት መጣ። እሱ አይደለም ኬዙ። ልንገራችሁ፣ እኔ እንዳትሸወዱ፣ ሌላ ሴት ናት የምትመጣው ነገ ከነገ ወዲያ ማለት ነው። አሁን ፍቅር መጣች። ፍቅርን ፊቷን ሸፍኖ አመጣት ማለት ነው። ስለዚህ አሁን ደግሞ ፍቅር ቀስ በቀስ ያችኛዋን ሴት ደግሞ ስባ አገናኝታው ትሄዳለች ማለት ነው። አያችሁ እንጂ ፍቅር ምን አግኝታ ምን አይታ ካብረሽ ምን የደላ ነገር ኑሮ ነው? ምን የተሻለ ነገር ኑሮ ነው? ስለዚህ ጉዱ ገና ይወጣል ማለት ነው። የአብርሃም ጉድ ገና ተጎልጉሎ እንደ ጥጥ ይወጣል ማለት ነው። ምክንያቱም በራሱ ጊዜ ነው። የአንተ ሴት ማንጣት ሩታንም ሆነ ሄርሜላንም ሆነ የሰደባቸው ሰዎች ይቅርታ ይሏቸዋል እንጂ ሊያንቋሽሻቸው ዝቅ ሊያደርጋቸው አይችልም። እኔ ለወደንሱ መልእክት አለኝ። ወደንሶችና ፋሚሊዎች እዚህ ጋር እናንተ በተሳደባችሁ ቁጥር፣ እናንተ ባንቋሽሻችሁ ቁጥር፣ እኛ በተሳደብነው ቁጥር እነዛን ልጆች ምንም ሳያውቁ ምንም ሳያደርጉ እየተሰደቡ ነው ያሉት። ስለዚህ ወደንሶችና ፋሚሊዎች ደግሞ የሩታም ሆናችሁ የሄርሜላም ሆናችሁ ተጋግብላችሁ ትንሽ በረድላችሁ የተወሰነ በረድላችሁ ሁላችሁም ሰላም ፈጥራችሁ ባኬዱ እንኳ ቤት ሩታና ሄርሜላን ላለመሳደብ ታቀቡ። የሚቆረቁራችሁን ነገር አታድርጉ። እኔ ከራሴ ስለወሰድኩ ወደሱና ወደሱ በቃ ቤታችሁ አትገባቡ፣ ቤታችሁ አትሄዱ፣ ቤታችሁ አይምጡ። በቃ ከቻላችሁ አንዱ ናችሁ ተስማሙ። ካልቻላችሁ ደግሞ ሩታ እስክወት እንዴ እዋት ሄርሜላና ሩታ እኮ አንድ ላይ ሆነው እኮ ቪዲዮ እየሰሩ ነው አይደለ? ይቅርታ ተባባሉ። እንደገና ሩታም ደግሞ የሄርሜላ ሼር አደረገችላት ዩቲዩብ ማለት። ስለዚህ አሁን ትናንትና ደግ ሆነች። አብርሽ ሰው ማፍቅሮ አያውቅም፣ ሊያፈቅርም አይችልም። እኔ እውነቱን ልንገራችሁ፣ እሱ ገንዘብና ገንዘብ ብቻ ነው የሚያፈቅረው። ገባችሁ? ሴቶቹን ታርጌት ያድርጉ፣ እየተሰደቡ እየተንቋሸሹ፣ እሱ ግድ አይሰጠው። እሱ ገንዘብና ገንዘብ ብቻ ነው የሚፈልገው ማለት ነው። ይሄ ደግሞ ግልጽና ግልጽ ነው አይደል? የታወቀ ነው። የአብርሽን ነገር ታውቁታላችሁ። ሲቀጥል የምትመጣው ሌላ ሴት ናት። ምናልባት ባግራውንድ ላይ አስቀምጥላችኋለሁ፣ አሊያም ደግሞ ከፈለጋችሁ እዚህ ጋር ማስገባላችኋለሁ ልጅቷን ማለት ነው። ልጅቷ የምትመጣው ያቺ ልጅ ናት እንጂ ፍቅር አይደለችም። ፍቅር እሱማ እንዲህ የአመት እንደብሎ ይሰራል። የኛ ፍልቅልቅ ምርጥ ሴት አመጣለሁ። ፍልቅልቅ ደግሞ ምን አለ? አንድ ቪዲዮ እናስገባን እስኪ እናዳም። በትልቅ ስራ በፍጹም አልሰጥህም። ሰርፕራይዝ እንድትሆን ነው የምፈልገው። ፍቅር አቅም ብለህ መጥቶልሽ አንድ ላይ ፍቅር ይምጡ። እነሱ ናት የምንጠብቀው። ይምጡ። በተረጋጋ መንፈስ ነው የምታወራቸው። የምሬን እውነት በተረጋጋ መንፈስ። እኔ ልክ የማውቅ ሰው ነኝ ከተናገረኝ እኔ ልኬን የማውቅ ሰው ነኝ ብለሽ አንቺ የምታስቢ ከሆነ ፍቅር ለምን እንደዚህ ታረቂያለሽ ታዲያ? አንቺ ልክሽን የምታውቅ ሴት ከሆንሽ ምን አስመጣሽ ታዲያ? ምን አስመጣሽ? ምን ልታረጊ ትመጫለሽ? በተረጋጋ መንፈስ አውሪያቸው ምናምን ብለክ ደግሞ ላከው አታስመስል። ጥሩ አይደለም። ሴቶቹን ከማጋጨት ሴቶቹን ከማባላት ወይንም ደግሞ የ20 ደቂቃ ቪዲዮ የ10 ደቂቃ ቪዲዮ የ30 ደቂቃ ቪዲዮ ቆማችሁ እየሰራችሁ ህዝብ እዚህ ጋር እየተገጫጨ አንተ ምን አይነት ትውልዱን ለመግደል የተሯሯጥክ ትውልድን ለማቆሸሽ እንደፈለጋችሁ ትበላላችሁ፣ እንደፈለክ እየወጣ ትገባለህ፣ እንደፈለክ ቁርጥህን ስጋህን። በቃ አንተ ሃይማኖት የለህም ነው ወይንስ ደግሞ ፈጣሪያችሁን አትፈሩም ነው ወይንስ ምንድን ነው? እኔ እዚህ ጋር ብዙ ሰዎች እየታመሙ ነው፣ ብዙ ሰዎች እየሆኑ ነው፣ ብዙ ሰዎች። እናንተ ግን ቪዲዮዋችሁን መስራት ብቻና ብቻ ነው አብርሽ እያደረክ ያለህ ማለት ነው። ስለዚህ ታው ይሄ ነገር መጨረሻ ላይ ይጎዳል። ምንም የሚጠቅምህ ነገር የለም። እርግጥ ዛሬ ላይ ለአንተ ያው ሊጠቅምህ ይችላል። ብር እያገኘህበት ነው፣ ብር እየበላህ ነው። በጣም ሱስ ነው የሚሆኑ የዩቱብ ብር። በጣም ከባድ ነው፣ ያስጠላል። በቆሻሻ ነገር ስለሚመጣ ነው መሰለኝ። በቃ ሌላ ስራ አይሉም። በዛ ላይ አቤላና ማርቲ ይርመጠመጣሉ። በዛ ላይ በዚህ ደግሞ አንተ ደግሞ አሁንም ሴቶቹን እያቀያየርክ በየአመቱ እንደፋሽን እያቀያየርክ ሄርሜላን ምስሽ ነው ደግውን ሻመጣጥሽ ነው ምናምን የምትሉ ሰዎች አላችሁ። እዘኑ እያልኳችሁ አይደለም፣
ማዘናችሁን ትታችሁ አትፍረዱ ይፈረድባችኋል ይባላል። ስለዚህ ሁላቸውም ለስራ እስከሆነ ድረስ የተገናኙት ዝም ብትሉ የተሻለ ነገር ነው እንጂ እናውጣ ካልንና ይውጣ ከተባለ ብዙ ጉዶች ብዙ ነገሮች አሉ። ሁላቸውም እዚህ ዩቱብ ላይ የመጡት በውሸት ነው። ሀቅ እንነጋገር ከተባለ ማለት ነው። አንዳቸውም እውነት አውርተው የመጡ ዩቱበሮች የሉም። ህዝቡ ግን እዚህ ጋር ጥቁሩን ነጭ ነው ካልተባሉ ነጩን ጥቁር ነው ካልተባለ ይሄ ህዝብ የተረገመ ትውልድ ስለሆነ በውሸት የታነጸ ትውልድ ስለሆነ የሚሰማ ሰው የለም። ስለዚህ እናንተ ከዚህ ድርጅታችሁ ታቅባችሁ ከመጣላት አረብ ሀገር ውስጥ አረብ ቤት መዳም ቤት ሆነሽ ነይ አንቺ ነይ እዚህ እየተባልሽ እየደከመሽ ሞኝ ነሽ እንደ አንቺ ከነሱ ጋር እየተጣላሽ የምታድር የምትዩ አዳራችሁን ሁሉ ማተኝ ልጆች አላችሁ። ወንዳቱ ጅላቱ። ስለዚህ የአብረሽ ጉድ ገና ወደፊት ይወጣል እንጂ ሴቷ ይቺ አይደለችም። እኔ ባግራውንድ ላይ አስቀምጥላችኋለሁ። ወደ ጽጌ ሲሄድ ጽጌ ሙዚቃዋን ለቃለች ተብሏል። ጽጌ አንድ መልእክት አለኝ። ክብር ይኑርሽ፣ ለሰው ክብር ይኑርሽ። በእስልምና ሙስሊሙም ክርስቲያኑም በአንድ ላይ ለማለት ፈልገሽ ይሆናል። ሙስሊም ክርስቲያኑ ብሎ ጎጃም ላይ አንድ ዘፈን እኮ ተለቋል። አታስታውሽም? አንድ ብቻ አይደለም በምንሎች ተዘፍነዋል። ቶብ ተለብሶ ምናምን ተቀላቅሎ የሙስሊሙን ክብር እየነካሽ ነው። ከአንዴ ከሁለተኛሽ ነው ዛሬ ማለት ነው። ስለዚህ ጽጌ ከዚህ በፊት አገርን እነካለሁ ብለሽ ላሊበላ ላይ ሄደሽ የሆነ ነገር አደረግሽ። አሁን ደግሞ የሙስሊሙን ክብር እየነካሽ ነው። ይሄ በፍጹም ተገቢ አይደለም። ከዚህ ድርጅት ታቀቢ። ቶብ ለብሰው ምናምን ይጨፍራሉ ደግሞ እዛ ውስጥ። ይሄ የሙስሊሙን ክብር መንካት ነው። ምንድን ነው ጽጌ? ይህ ነገር ትክክል አይደለሽም። ወደ ራስሽ ተመለሽ እንዴ! ምንድን ነው ማስተዋል የተሳናችሁ? ገንዘብ ዶራ ላይ ያሰከራችሁ ሰዎች ምንድን ናችሁ? ሰላም ቤተሰቦቼ እንዴት ናችሁ? ውድና የተከበራችሁ ቻናል ቤተሰቦች በያላችሁበት በያለም ጥግ በያለም ዳርቻ ሰላማችሁ ብዚት ይበልልኝ። ኮፒ ሊንክ አድርጉልኝ እህቶቼ። ያው ብዙዎቹ በአፋቸው ወጥተው ተናግረዋል። ሁል ጊዜም ቢሆን እኛ እየቀጠቀጥን ነው ቻናሏን ምናምን ብለው በአፋቸው የተናገሩ ሰዎች አሉ። እኔ ችግር የለውም። ምናልባት አንድ ቀን ለአላህ ብዬ ይቀርራችኋለሁ። ምክንያቱም እኛ ሀጆች ነን። እኔ ለዚህም ነው ሩታን ይቅርታ ያልኳት። ገባችሁ? እንዲሰርባት ያደረጉትም ደግሞ ወደ እንሶች ፋሚሊዎች ናቸው። አሁንም ችግር የለው። በድጋሚ ይቅርታ ማለት ትልቅነት ነው። እንደ ነውር ያያችሁት ሰዎች አላችሁ። እንዴት መጣች፣ እንዴት ይቅርታ ልትቻለች ምናምን። ውሸቷን ነው የሚሆነው። እሷ ወደ እንስር ፈልጋ ነው፣ ፋሚሊ ፈልጋ ነው። እንደዛ አይደለም። እኔ ሽንፈት አልወድም ባይዘውኝ ማለት ነው። አንዴ ያመንኩበትን ነገር እና አንዴ ያየንኩበትን ነገር ወደፊት እንጂ ወደኋላ የለም። ስለዚህ ለዛ ፈልጌ አይደለም። ቀብረር በኩራት ነው የማናገራችሁ። ቀብረር ኮራ ብዬ ሲቀጥል ሰላም አለይኩም ወራህመቱላሂ ወበረካቱ። ክርስቲያኖች ሰላም ጤና ይስጥልኝ። እጃችሁን ለወርቅ በል። ሰብስክራይብ የምታረጉ እህቶቼ አሁንም ድጋሚም ሰብስክራይባችሁን እንዳትረሱ አበረታቱኝ። ሁላችሁም ማለት ነው። ላይክ አድርጉ እህቶቼ፣ ላይክ አድርጉ፣ ሰብስክራይብም አድርጉ። አይከፈልበትም። ስለዚህ ሩታንም አትሳደቡ፣ መልእክቴ ነው። ሄርሜላንም አትሳደቡ፣ ፍቅርንም አትሳደቡ። ከቻላችሁ በሀሳብ ያኛው ወደ ስተሳደበ፣ የሩቲ ወደ ስተሳደበ፣ የሄርሜላዬ ወደ ስተሳደበ፣ የፍቅርዬ ወደ ስተሳደበ ምናምን እንደዚህ ያላችሁ ገደል ውስጥ አትግቡ በገዛ እጃችሁ። እውነቴን ነው የምነግራችሁ። ተመለሱ፣ ወደ ራሳችሁ ተመልሳችሁ በሀሳብ በክርክር ተሟገቱ። አብርሽ እንደሆነ ማንንም አያኮራ። እንኳን ሊያኮራ ቀርቶ ለልጁ እናትና ያልሆነ የልጁን እናት ያላከበረ እናንተን ጆሮ ዳባ ብሏችሁ ነው የሚሄደው። የእሱ ግድ ገና ይወጣል። የሚያመጣውም ደግሞ ፍቅርን ልንገራችሁ። ፍቅር ያችን ሴት ገትታ እንድታመጣት ነው። በፍቅር በኩል እንድትመጣ ማለት ነው። ገባችሁ? ስለዚህ አሁንም ፍቅር ያችን ሴት ለማንጣት ነው እንግዲህ ትናንትና ቪዲዮ ይሰራችሁ መጡልሽ ፍቅር ምናምን አንቺ ስሜታችሁ እንዳትነቂ ምናምን። አሁንም ደግሞ ሄርሜላና ሩታ ለምንድን ነው ስትጠሩ የምትሄዱት? እሱ ቻናል ብቻዬን እሰራለሁ፣ ሻይ ቤት ለሻይ ቤት እየመጡ ነው እያለ ካፌ ቤት ለካፌ ቤት እየመጡ ነው እያለ ስማችሁን እያጠፋ ለምንድን ነው የምትሄዱት? ሩታም ይበቃሻል፣ ደክሞሻል፣ ትንሽ ረፊ። ሄርሜላም እንደዚህ ያለ አንድ ቀን ያለማቋረጥ ቪዲዮ ሰራችሁ። ሩታም 4 ዓመት ሄርሜላም ዓመት ሙሉ ይበቃችኋል። የምር አንዳንድ ቀን እርፍ በሉ። በቃ አንድ ቀን ከአንድ ቀን ልቀቁ። በቃ እርፍ በሉ ማለት ነው። ያ ቪዲዮ እኮ ይከፍላችኋል እኮ። ትናንትና የሰራችሁት ቪዲዮ ነገ ወዲያ ብትለቁ እኮ ላለመክፈል እኮ አያቋርጥም፣ እንደውም ይታያል። ስለዚህ ረፍ በሉ። ዛሬ በሩታ ቤት ነው የሚመጡት ሁላቸውም።
ነገ ከነገ ወዲያ ደግሞ በፍቅር ቤት የሚለቀቀው ፍቅር ከዛ በኋላ ሴቷን ይዛ ትመጣለች ልጅቷን ማለት ነው። ስለዚህ እየጠበቅን እንጠብቃታለን። ደግሞ ያችን ምላሳችንን ወርደን እንጠብቃታለን ስላልነው ፍቅርን ይዞ መጣ። ይሄ አይደለም ኬዙ በዘዴ በሙድ